ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን አንድነትን የሚያጠናክር የስርዓት ግንባታ ላይ በትኩረት አለመሰራቱ ህወሓት ራሱን እንደ መንግስት እንዲመለከት እድል እንደተሰጠው ተገለጸ። የአፍሪካ ዕቃ አስተላላፊ ማህበራት ተቀማጭነቱን አዲስ አበባ ማድረጉ ኢትዮጵያን የአማራጭ ወደቦች ጠቃሚነት እድል እንደሚያሰፋው ተገለጸ። በኦሮሚያ በምስራቅና በሆሮ ጉዱሩ ወለጋ ዞኖች መንግስትም ታጣቂዎችም አስገዳጅ ወታደራዊ ምልመላ እያደረጉ እንደሆኑ ነዋሪዎች ተናገሩ። ምክር ቤቱ የገንዘብ ሚኒስቴር የ9 ወራት አፈጻጸም ሪፖርት ግምገማ የግል ሚዲያዎች እንዳይዘግቡ ከለከለ። ሀገራዊ አንድነትን ሊያጠናክር የሚችል የስርዓት ግንባታ ላይ ስኬታማ ባለመሆናቸው ምክንያት በትግራይ ክልል የሚንቀሳቀሰው ህወሓት ከህግ አግባብ ውጭ ራሱን እንደ መንግስት እንዲቆጥር እድል ፈጥሮለታል ያለው የህገ መንግስትና የፌዴራሊዝም አስተምሮ ማዕከል ነው። የማዕከሉ ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ችግሩ የመነጨው ሀገራዊ መግባባት ያለበት ወጥ የሆነ ስርዓት ባለመገንባቱ ነው ብለዋል። በህገ መንግስቱ በመንግስትና በፖለቲካ ፓርቲ መካከል ያለው ልዩነት በግልጽ የተቀመጠ ቢሆንም በአተገባበር ላይ ሰፊ ክፍተት መኖሩ ዋና ዳይሬክተሩ ጠቁመዋል። ሀገር እንደ ሀገር ለማስቀጠል ጠንካራ ስርዓት መገንባት ወሳኝ መሆኑን የገለጹት ዶክተር ኃይለ ኢየሱስ ይህ አካሄድ ትኩረት ተሰጥቶ ሊታረም እንደሚገባ ተናግረዋል። በአጠቃላይም ሀገራዊ ችግሮችን ለመፍታት ማንኛውም የፖለቲካ ተዋናይ ህገ መንግስቱን ማክበር እንዳለበት፣ ከዚህም በተጨማሪ መሻሻል ባለባቸው የህገ መንግስቱ አንቀጾች ላይ ተቀራርቦ በመወያየት ማሻሻያ ማድረግ ሀገርን ከውድቀት ለመታደግ ወሳኝ መሆኑን ዶክተር ኃይለ ኢየሱስ ታዬ በአጽንኦት ገልጸዋል። የአፍሪካ ዕቃ አስተላላፊ ማህበራት ተቀማጭነቱን አዲስ አበባ ማድረጉ የኢትዮጵያን የአማራጭ ወደቦች ጠቃሚነት እድል እንደሚያሰፋ ተገለጸ። 32 ሀገራትን በአባልነት ያቀፈው የአፍሪካ ዕቃ አስተላላፊዎች ማህበር ፌዴሬሽን የተሰኘው ሀገራዊ ተቋም ዋና መስሪያ ቤቱን አዲስ አበባ ማድረጉን የኢትዮጵያን የሎጂስቲክስ ዘርፍ ተወዳዳሪ ከማሳደጉም በላይ የሀገሪቱን የአማራጭ ወደቦች ጠቃሚነትና የኮሪደር ልማት ስትራቴጂን እንደሚያሰፋው የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ተቋሙ በዘርፉ የሚታዩ ሰው ሰራሽ ማነቆችን በመፍታት ረገድ ከፍተኛ ፋይዳ እንደሚኖረውም ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በርሆ ሀሰን እንደገለጹት ይህ ሀገራዊ ተቋም በየቦታው የሚታዩ የፍተሻ የቆይታ ጊዜና የታሪፍ ልዩነቶችን በማስቀረት የሸቀጦች ዝውውር እንዲፋጠን ያደርጋል። ኢትዮጵያ ከጎረቤት ሀገራት ጋር የጀመረቻቸው ኮሪደር ልማት ስራዎችና የወደብ ስምምነቶች በፌዴሬሽኑ አማካኝነት ተጨማሪ አቅም እንደሚያገኙ የጠቀሱት ሚኒስቴር ዴኤታው ይህም ሀገሪቱ የተለያዩ የወደብ አማራጮችን በብቃት እንድትጠቀም ምቹ ሁኔታ ይፈጥራል ብለዋል። የኢትዮጵያ የጭነት አስተላላፊዎችና የመርከብ ወኪሎች ማህበር ፕሬዝዳንት ዳዊት ውብሸት በበኩላቸው ለ3 ዓመታት ዝግጅት ሲደረግበት የቆየው የፌዴሬሽን እስካሁን 32 የአፍሪካ ሀገራትን በአባልነት ማቀፉን ገልጸዋል። ፌዴሬሽኑ ኢትዮጵያ እንደ ቡናና አበባ ያሉ ምርቶችን ወደ አፍሪካ ገበያ በቀላሉ ለማድረስ የምታደርገውን ጥረት እንደሚያግዝም ጠቁመዋል። ሀገሪቱ በአፍሪካ ህብረት ውስጥ ለሎጂስቲክስ ዘርፍ ቋሚ ወንበር እንዲኖራትና በዘርፉ የዲፕሎማሲ የበላይነት እንድትቀናጅ የሚያስችላትን እንደሆነ የገለጹት አቶ ዳዊት የኢትዮጵያ አየር መንገድ የገነባው የኢኮሜርስ ማዕከልና የባቡር መስመር ዝርጋታዎች ለአህጉራዊ ትስስር ከፍ ያለ ጠቀሜታ እንዳላቸው ጠቁመዋል። በአንድ ታሪፍ፣ በአንድ ሰነድና በአንድ የጋራ ስምምነት የሚመራ የሎጂስቲክስ ስርዓት መዘርጋቱ የሀገሪቱን የድንበር ተሻጋሪ ንግድ ተደራሽነት እንደሚያሰፋ አቶ ዳዊት ተናግረዋል። በኦሮሚያ ክልል ምስራቅና ሆሮ ጉዱሩ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስ ውስጥ በአስገዳጅ ወታደራዊ ምልመላ ስጋት ወይም አፈሳ ውስጥ እንደሚገኙ መረጃዎች ያሳያሉ። በተለይም በአካባቢው ሰፊ ምርት የሚገኝበት የበቆሎ እርሻ ወቅት ቢሆንም ነዋሪዎች በተለይም አርሶ አደሮች እስርና የግዳጅ ወታደራዊ ስልጠናን በመስጋት እርሻቸውን ጥለው ወደ ሌላ አካባቢ እንደሚደበቁ ተናግረዋል። የሆሮ ጉዱሩ ወለጋ ዞን ነዋሪዎች እንደገለጹት በመንግስት የጸጥታ ኃይሎችና በአካባቢው ሚሊሻዎች እየተፈጸመ ያለው የጅምላ አስገዳጅ ወታደራዊ ምልመላ ማንኛውም ህብረተሰብ ክፍል የሚመለከት ነው። ሰዎች በቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎችና ከደስታና ከሀዘን ስነ ስርዓቶች ላይ ጭምር ታፍሰው የሚወሰዱበት ሁኔታ እንዳለ በመጥቀስ ሁኔታው በገጠሩ አካባቢ እየበረታ መምጣቱን ተከትሎ አንዳንድ ነዋሪዎች ወደ ከተማ ገብተው ለመደበቅ ቢሞክሩም በከተሞች ውስጥ ተመሳሳይ ተግባራት እየተፈጸመ በመሆኑ መሸሸጊያ እንዳጡ ተናግረዋል። ምልመላው
ሆነ ከዚህ በኋላ የሚሰጠው ስልጠና የጤና እክል ያለባቸው ዜጎችን እንኳን ግምት ውስጥ ያላስገባ መሆኑን አንድ ነዋሪ ሲገልጹ፣ አንድ ከቤቱ የወሰዱት ጎረቤቴ የሚጥል በሽታ አለበት፣ ዘወትር መድኃኒት ይወስዳል። ታፍሶ ከተወሰደ በኋላ ለጸጥታ ኃይሎች ስለ ህመሙ ቢያስረዳም የሕክምና ማስረጃው የሚያይለት ወይም ደግሞ አቤቱታውን የሚሰማ አካል አላገኘም። ከብዙ የደብዳቤ ምልልስና እንግልት በኋላ ነው የተለቀቀው በማለት ሁኔታውን ያስረዳሉ። ምክር ቤቱ የገንዘብ ሚኒስቴር የ9 ወራት አፈጻጸም ሪፖርት ግምገማ የግል ሚዲያዎች እንዳይዘግቡ ከለከለ። የህዝብ ተወካዮች ምክር ቤት የገንዘብ ሚኒስቴር የሚያቀርበውን የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የግል መገናኛ ብዙሃን ጋዜጠኞች የመግቢያ በርና መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉ ግን ተፈቅዶላቸው መግባታቸውን ሪፖርቶች አመላክተዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርና ተጠሪ ተቋማት የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘግብለት የተነገረው የውሳኔ የቋሚ ኮሚቴው ስለመሆኑ ለጋዜጠኞች ተነግሯቸዋል። በተመሳሳይም ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይም እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከተገኙ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም። በትግራይ ክልል መቀለ ከተማ ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማይቱ ፖሊስ አሳወቀ። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማይቱ ፖሊስ አሳውቋል። ፖሊስ ይህንን ከማሳወቁ አስቀድሞ ክስተቱን በተመለከተ በማህበራዊ ትስስር ገጾች የተጋሩ መረጃዎች የቦምብ ፍንዳታ የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነ አመላክተው ነበር። ይህም በተመለከተ ጥያቄ የቀረበላቸው የመቀሌ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ህዱግ መረጃውን አስተባብለዋል። የቦምብ ፍንዳታው የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤትን የሚለየው አስፋልት 500 ሜትር ርቆ ካለ ቦታ ላይ እንደሆነ ኮማንደሩ ተናግረዋል። በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማው ፖሊስ ድርጊቱን ማን እንደፈጸመ በማጣራት ላይ መሆኑን አስረድተዋል። የምሽት የቦምብ ፍንዳታ የደረሰው በ2012 ዓ.ም በተካሄደው አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት በአስቸኳይ ስብሰባ ሊያካሂድ እንደሆነ በማህበራዊ ትስስር ገጾች መረጃዎች ሲዘዋወሩ መዋሉን ተከትሎ ነው። የክልሉ ምክር ቤት ማክሰኞ እንደሚያካሂድ ቢነገርም የቀድሞው የህወሓት አሁን ደግሞ የስምረት ፓርቲ አባል የሆኑት የምክር ቤት አባል ግን ምንም አይነት ጥሪ እንዳልደረሳቸው አረጋግጠዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።